የንግድ ሱቅ ቁልፍ ከ3 ሚሊዮን ብር በላይ በሚሸጥበት በአሁኑ ጊዜ በ3 ሚሊዮን 300 ሺህ ብር ሙሉ ክፍያም የንግድ ሱቅ ባለቤት ይሁኑ። ለንግድ በሚያመቹ ቦታዎች በቡልጋሪያና ፒያሳ ላይ በዓመት ከ6 ወር ጊዜ የምናስረክባቸው ዘመናዊ የንግድ ሱቆች ከ26 ካሬ ጀምሮ ከምቹ አከፋፈል ጋር ቴምር ሪል ስቴት ለሽያጭ አቅርቧል። አንደኛ ወለል ላይ ጠቅላላ ክፍያ 6.5 ሚሊዮን ብር፣ ቅድመ ክፍያ 2.5 ሚሊዮን። አራተኛ ወለል ጠቅላላ ክፍያ 3.9 ሚሊዮን ብር፣ ቅድመ ክፍያ 900 ሺህ ብር ብቻ ማግኘት ይችላሉ። ለበለጠ መረጃ በስልክ ቁጥር 0955 27 74 74 ላይ ይደውሉ። ቴምር ፕሮፐርቲ። ጤና ይስጥልኝ ተመልካቾቻችን፣ እንደምን ውላችሁ አምሽታችኋል? በላይ በቀለ ነኝ። የየመኑ ሁቲ ቡድን በይፋም ጦርነቱን መቀላቀሉ ተነገረ። በቀይ ባህር የመርከቦች ዝውውር ስጋት ፈጥሯል። በሳውዲ ዋና ከተማ ሪያድ በተፈጸመ ጥቃት በርካታም የአሜሪካ ወታደሮች መቁሰላቸው ሲነገር፣ ሌላም የአሜሪካ ግዙፍ የጦር መርከብ ወደ መካከለኛው ምስራቅ ጉዞ መጀመሩ ታውቋል። የአሜሪካው መሪ ኔቶን የወረቀት ላይ ነብር በማለት ሲዘልፉ፣ በኢራንና ሊባኖስ ውጊያ መጠናከሩ ይሰማል። ሁሉንም በዝርዝር እናቀርባለን። እንዲሁም የኢትዮጵያ ፌዴራል ፖሊስ ለመጀመሪያ ጊዜ በታዋቂ ግለሰቦች ላይ ክስ መመስረቱን በይፋ አስታውቋል። ዛሬ ከአቃቤ ሕግ የክስ ሰነድ ጥቂት እንላለን። አብራችሁን እንድትቆዩ ጋብዛለሁ። ዋጋው በጣም ተመጣጣኝ ነው። ፕላስ አሁን ባለው ሁኔታ ፌዴራል ፖሊስ 1.7 ቢሊዮን ብር የዘረፉናም ያዛረፉ በርካታ ተጠርጣሪዎችን ይዞ ፍርድ ቤት ማቅረቡን አስታወቀም። አስደንጋጩ ነገር በማዛረፉ ሂደት ተጠርጥረው በቁጥጥር ስር የዋሉት ስማቸው የከበደም ታዋቂነታቸው የገነነ ግለሰቦች መሆናቸው ነው። ጉምቱ የማስታወቂያ ባለሙያም ሰራዊት ፍቅሬ፣ ሰለሞን ቦጋለ፣ ዳንኤል ተገኝ፣ ይገረም ደጀኔና ሌሎችም። እንዲሁም በአንድ ወቅት ለጠቅላይ ሚኒስትሩ ኩላሊቴን ለመስጠት ዝግጁ ነኝ በሚለው ንግግሩ የሚታወቀው መንሱር ጀማልና በማንኛውም መድረክ ይገኛል የሚባለው አብርሃም ግዛው በዚህ የዘረፋ ወንጀል ተጠርጥረው ታስረዋል። እነዚህ ታዋቂ ግለሰቦች በሕገወጥ መንገድ ከተገኘው ገንዘብ እያንዳንዳቸው የ8 ሚሊዮን ብር ቢዋይዲ የመኪና ስጦታ መቀበላቸውን ፖሊስ ገልጧል። ወንጀሉ ውስብስብና ድንበር ተሻጋሪ በመሆኑም ፌዴራል ፖሊስ ተረክቦ ጉዳዩን መመልከት ጀምሯል። የየመን ሁቲ ቡድን የኢራን ጦርነት በተጀመረ ልክ ባንድ ወሩ ዛሬ ሚሳኤል ወደ እስራኤል በመተኮስ ጦርነቱን በይፋ መቀላቀሉ ተነገረ። ሌሊቱን ከየመን ወደ እስራኤል ሚሳኤል መተኮሱን የእስራኤል ጦር አስታውቋል። የሁቲ ቡድን ወደ እስራኤል ሚሳኤል ከመተኮስ ባለፈ በቀይ ባህር የመርከቦች እንቅስቃሴን የሚተናኮል ከሆነ የመካከለኛው ምስራቅ ቀውስ ወደ ከፋ ደረጃ ሊሸጋገር ይችላል የሚል ስጋት አላቸው በርካታ ወገኖች። ኢራን በተመሳሳይ ሌሊቱን በፈጸመችው የሚሳኤል ጥቃት በማዕከላዊ እስራኤል አንድ ሰው ሲገደል በርካቶች መቁሰላቸውን ዘገቦች አመልክተዋል። ኢራን በሳውዲ አረቢያ ዋና ከተማ ሪያድ ባደረሰችው ጥቃት ቢያንስ 12 የአሜሪካ ወታደሮች መቁሰላቸው ተነግሯል። ሪያድ በሚገኘው የአሜሪካ ጦር ኃይል ጣቢያ በተፈጸመው በዚህ የድሮንና የሚሳኤል ጥቃት ከቆሰሉት መካከል 2 ወታደሮች በጽኑ መጎዳታቸውን ዘገቦች አመልክተዋል። ከአሜሪካ በኩል ስለ ጥቃቱ ማረጋገጫ አልተሰጠም እስካሁን። የሳውዲ ጦር ሌሊቱን በርካታ የባለስቲክ ሚሳኤል ማምከኑን ሲያስታውቅ፣ በሶሪያ ዋና ከተማ ደማስቆ ፍንዳታዎች መሰማታቸውን የሀገሪቱ ቴሌቪዥን ዘግቧል። በሌላ ዜናም ጆርጅ ኤች.ደብልዩ ቡሽ የተባለ ሌላም ግዙፍ የአሜሪካ የጦር መርከብ ወደ መካከለኛው ምስራቅ እያመራ መሆኑ ተሰምቷል። 80 ተዋጊ ጀቶች የተሸከመው የጦር መርከብ አሁን እየተካሄደ ያለውን የኢራን
ዘመቻ ለማሳለጥ የተላከ መሆኑን የአሜሪካ መገናኛ ብዙሃን ዘግበዋል። 2 ሚሳኤል አምካኝና ደምሳሽ የጦር መርከቦች ቀደም ሲል ወደ አካባቢው መጓዛቸው ታውቋል። በኢራን የተለያዩ ከተሞች የእስራኤል አሜሪካ ጥምር ኃይል በፈጸመው ድብደባ ሌሊቱን በጥቂቱ 5 ሰዎች ሲገደሉ በርካቶች መቁሰላቸውን አልጀዚራ ዘግቧል። ቁጥራቸው በውል ያልታወቀ ወታደራዊና መኖሪያ ህንፃዎች መውደማቸው ሲነገር የኢራን መንግስት እና አሜሪካም በኢንዱስትሪና በኒኩሌር ጣቢያ ላይ ጥቃት ከፈጸሙ ጦርነቱ ወደ ከፋ ደረጃ ይሸጋገራል ሲል አስጠንቅቋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሌላ በኩል የኔቶ አባል ሀገራትን ዛሬም በድጋሚ መሳደባቸው ተሰምቷል። ኔቶን የወረቀት ላይ ነብር በማለት የዘለፉት ትራምፕ አሜሪካም መቼም ከጎኑ ልትቆም እንደማትችል ገልጸዋል። ኔቶ በዚህ ጦርነት ለአሜሪካና እስራኤል ተሰልፎ ድጋፍ መስጠት ሲገባው ክህደት ፈጸመብን ብለዋል በአሜሪካ ሚያሚ ባሰሙት ንግግር። ስለዚህ ኔቶ ለእኛ ካልቆመ እኛም ከዚህ በኋላ ግንኙነታችን ይቋረጣል ሲሉ አስጠንቅቀዋል። አብዛኞቹ የኔቶ አባል ሀገሮች አሜሪካና እስራኤል በኢራን ላይ ዘመቻውን ሲከፍቱ አላማከሩንም በሚል ነው በጦርነቱ ላለመሳተፍ የወሰኑት ተብሏል። የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ከመሰረቱ 12 ሀገሮች አንዷ ናት አሜሪካ። እንደ ፈረንጆቹ አቆጣጠር በ1949 ካናዳ፣ ቤልጅየም፣ ዴንማርክ፣ ፈረንሳይ፣ አየርላንድ፣ ጣሊያን፣ ሉክዘምበርግ፣ ሆላንድ፣ ኖርዌይ፣ ፖርቹጋል፣ ብሪታንያና ራሷም አሜሪካ። አሁን አጠቃላይ የሀገራቱ ማለትም የአባል ሀገራት ቁጥር 32 የደረሰ ሲሆን አባላት በየዓመቱ ከሚከፍሉት መዋጮ የአሜሪካ ድርሻም ከፍተኛ እንደሆነ ይነገራል። ይህ በእንዲህ እንዳለ የኢራን ጦርነት በሚቀጥሉት 2 ሳምንታት እንደሚጠናቀቅ ውጭ ጉዳይ ሚኒስትር የአሜሪካ ማለት ነው ማርኮ ሩቢዮ ገልጸዋል። በፈረንሳይ የተካሄደው የቡድን 7 ሀገሮች የውጭ ጉዳይ ሚኒስትሮች ስብሰባ ሲጠናቀቅ ሚኒስትሩ በሰጡት ቃል የጦርነቱ ዓላማዎች እየተሳኩ መሆናቸውንና ከተያዘላቸው ጊዜ ፈጥነው በመከናወናቸው እንደሆነ ገልጸዋል። የዩክሬን ፕሬዝዳንት ዜሌንስኪ በሌላ በኩል ኢራን በአሜሪካና እንግሊዝ ጦር ሰፈሮች ላይ ጥቃት እንድትፈጽም ድጋፍ እየሰጠች ነው በማለት ሩሲያን ከሰዋል። ዜሌንስኪ ለሪፖርተሮች በሰጡት ቃል ሩሲያም መካከለኛው ምስራቅ የሚገኙ የአሜሪካና እንግሊዝ ወታደራዊ ጣቢያዎችን እየሰለለች ለመሆኑ መረጃ እንዳላቸው ጠቅሰዋል። በመሆኑም ሞስኮ በስለላ ያገኘችውን መረጃም ለኢራን አሳልፋ እየሰጠች ነው ብለዋል። ጀርመንና ሌሎች ሀገሮችም ሩሲያ ላይ ተመሳሳይ ክስ ማቅረባቸው ይታወሳል። ሰሞኑን ዜሌንስኪ በባሕረ ሰላጤው ጉብኝታቸው ከኳታርና ሳውዲ ጋር የደህንነትና መከላከያ ስምምነት መፈራረማቸው ታውቋል። ይህ በእንዲህ እንዳለ የእስራኤል የሊባኖስ ዘመቻ ተጠናክሮ መቀጠሉ ሲነገር በዛሬው ዕለት 3 የሊባኖስ ጋዜጠኞች መገደላቸው ተመልክቷል። በሄዝቦላህ ይዘወራል የሚባለው አልማናር ቴሌቪዥን ጣቢያም ሪፖርተር ከተገደሉት ጋዜጠኞች መካከል ነው ተብሏል። የሊባኖስ ፕሬዝዳንት ጆሴፍ ኡን ጥቃቱን የለየለት ግልጽ ወንጀል በማለት አውግዘዋል። እስራኤል ጋዜጠኞችን ኢላማ በማድረግ ስትወነጀል የኢራን ጦርነት ከጀመረ ወዲህ ያሁኑ ለሁለተኛ ጊዜ ነው ተብሏል። የተባበሩት አረብ ኤሚሬትስ በዛሬው ዕለት 20 የኢራን ሚሳኤሎችና 37 ድሮኖች መታመጣሏን ስታስታውቅ የእስራኤል ጦር በበኩሉ ማምሻውን ከኢራን የተወነጨፈ ባለስቲክ ሚሳኤል ማክሸፉን ገልጧል። ኳታርም በርካታ የኢራንን ድሮኖች በአስተማማኝ ሁኔታ መታመጣሏን አስታውቃለች። በሌላ በኩል የፓኪስታን ጠቅላይ ሚኒስትር ሼባዝ ሸሪፍ ከኢራን ፕሬዝዳንት ጋር በስልክ መነጋገራቸውን ሲያስታውቁ ሳውዲ አረቢያም ቱርክና ግብፅ በፓኪስታን ሊሰበሰቡ ነው ተብሏል። የፓኪስታን ጠቅላይ ሚኒስትር ከኢራን ፕሬዝዳንት ጋር ከ1 ሰዓት በላይ የፈጀ የስልክ ውይይት ማካሄዳቸውን ገልጸዋል። ጦርነቱን ለማስቆም ፓኪስታን የጀመረችው የሰላም ጥረት አካል ነው የዛሬው ንግግር። እንዲሁም የግብፅ የሳውዲና የቱርክ ውጭ ጉዳይ ሚኒስትሮች ነገ እሁድ በፓኪስታን ዋና ከተማ ተገናኝተው እንደሚነጋገሩ ይጠበቃል። ይህ በእንዲህ እንዳለ በኩዌት ዓለም አቀፍ አውሮፕላን ጣቢያም የድሮን ጥቃት መፈጸሙ ተሰምቷል። በጥቃቱ ስለደረሰ
የደረሰ ጉዳት በዝርዝር አልተገለጸም። ሆኖም በአውሮፕላን ጣቢያው አቅራቢያም እሳት መነሳቱን ዘገቦች አመልክተዋል። የኩዌት አውሮፕላን ማረፊያም ጥቃት ሲፈጸምበት ያሁኑ ለመጀመሪያ ጊዜ ነው። ቴምር ፕሮፐርቲ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ንብረት አጠገብ ቢያከራዩት በዶላር የሚያከራዩቸው ቢኖሩበት ለመኖር ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ ይዘንሎት ቀርበናል። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ደንበኞቻችን ብቻ ነው። በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪው እስካዱ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ